ፊልሙ ሲጀምር ሚሊ የተባለች ሴት ለአንድ የሥራ ኢንተርቪው ወደ አንድ የሀብታም ቤት ስትሄድ ያሳየናል። የቤቱ ባለቤት የሆነችው ኒና የሚሊን ሪዙም ከተመለከተች በኋላ በዶክመንቶቿ ትደነቃለች። በትምህርቷም ዲግሪ ስለነበራትም ለዚህ የቤት ሰራተኛነት ስራ ትሆናለች ብላ አላሰበችም። ስለዚህም የቤት ሰራተኛዋ ቤቱን ማጽዳት፣ ምግብ መስራት፣ ልጃቸውን መንከባከብና ከነሱ ጋርም አብራ መኖር እንዳለባት ትነግራታለች። ሚሊም በዚህም ተስማምታ ነበረ። ቤቱንም ማስጎብኘት በጀመረችበት ሰዓት ላይ ኒና እርጉዝ እንደሆነች ትነግራታለች። ቢሆንም ይህንን ሚስጥር ግን ለማንም እንዳትናገር ነግራታለች። ጉብኝቱን ከጨረሱ በኋላ ኒና አሁንም ሌሎች ሰዎችን ኢንተርቪው ያደረገች እንደሆነና እሷ ግን ለስራው እንደምትሆን ስለተሰማት ለመኪና ነዳጅ ይሆንሻል በማለት ትንሽ ብር ትሰጣታለች። ሚሊም ኒና ዶክመንቶቿን ካጣራች በኋላ ደግማ እንደማትደውልላት እርግጠኛ ነች። ምክንያቱም ዶክመንቶቿ እንዳለ ፌክ ሲሆኑ ያደረገችው መነጽር ራሱ ፌክ ነበር። እየኖረች የምትገኘው መኪናዋ ውስጥ ሲሆን ሻወር ትወስድ የነበረውም ወደ ምግብ ቤቶችና ወይ ደግሞ ወደ ጋዝ ስቴሽኖች በመሄድ ነበር። አንድ ቀን ጠዋት ላይም ፖሊሶች ሚሊም በመኪናዋ ውስጥ ተኝታ ያገኟትና ይቀሰቅሷታል። እሷም ታማሚ እናቷን በጠዋት ከሸኘቻት በኋላ ደግሟት ትንሽ ጋደም እንዳለች ትነግራቸውና ከዛ እንዲሄዱም ታደርጋለች። ልክ በዛን ሰዓት ላይም ከኒና ይደወልላታል። ኒናም ስራውን እንዳገኘችም ነበር የነገረቻት። ሚሊም በጧት ተነስታም ወደዛ ታመራለች። በዛን ሰዓት ላይም የቤቷ አትክልተኛ የነበረውን ኤንዞን ትመለከተውና እሱም በር ይከፍትላታል። ሚሊም ወደ ውስጥ በገባችበት ሰዓት ላይ ዋና በሩ ክፍት በመሆኑ ትገረማለች። ያ ብቻ ሳይሆን ቤቱ እንዳለ ተመሰቃቅሎ ነበረ። ኒናም ካቀፈቻት በኋላ ሁለት ቦርሳ ብቻ እንዳላት ትጠይቃታለች። ሚሊም ያ ብቻ እንዳልሆነና የቀረውን በእቃ ክፍሉ አስቀምጣ እንደመጣች ትናገራለች። ከዚያም ኒና በአንድ ዝግጅት ላይ ስለምታደርገው ንግግር መጻፍ እንዳለባት በመናገር ወደ ቢሮዋ ታመራለች። በዚህ መልኩ ሚሊ ስራዋን ከጽዳት ትጀምራለች። ማታ ላይም ክፍሉ ወደ ጽዱነቱ ተቀይሯል። የኒና ባል የነበረው አንድሪውና ልጇ ሲሲም አንድ ላይ ወደዛ ቤት ይመጣሉ። ኒናም ከተመለከተቻቸው በኋላ ከሚሊ ጋር ታስተዋውቃቸዋለች። ኒናም ስለ ሚሊ አንድሪውን አማክረው ስላልነበረ በዚህ ይናደዳል። ይሁን እንጂ ሚሊ እዚህ በመምጣቷ እንኳን ደህና መጣሽ ይላታል። ከዚያም ሚሊ ረፍት ለማድረግ ስትል ወደ ተሰጣት ክፍል ታመራለች። ይሁን እንጂ በሩ በውስጥ በኩል ቁልፍ እንደሌለውና ያለው አንድ መስኮትም የማይከፈት መሆኑንም ትገነዘባለች። ኒናም ምግብ ይዛላት በምትመጣበት ሰዓት ላይ ሚሊ ስለ መስኮቱ አለመከፈት ትነግራታለች። ከዚያም ኒና ቀጣይ ሰራተኛውን እንደምትጠራውና እንደምታሳየው ትነግራታለች። ሚሊም ስለ በሩ ቁልፍን በጠየቀቻት ሰዓት ላይ ያንንም እንደምታስተካክልላት ትነግራታለች። ይህ ክፍልም ከዚህ በፊት የአንድሪው ፋይሎች ማስቀመጫ ክፍል እንደነበረም ከነገረቻት በኋላ የክሬዲት ካርድ መረጃዎች የነበሩበትን አዲስ ስልክ እንሰጣታለች። እናም ይህንን በመጠቀምም የተለያዩ እቃዎችን እንድትገዛ እንዲያስችላት ነበረ። በቀጣዩ ቀንም ሚሊ ከዛ ክፍል ለመውጣት በሞከረችበት ሰዓት ላይ በሩ ከፈት ይላታል። ይሁን እንጂ ብዙ ካለፋት በኋላ በመጨረሻ ስትጎተተው ይከፈትላት። በድንገትም እታች ጩኸትን ትሰማና ያንን ለማጣራትም ስትወርድ በኪችኑ ውስጥ እቃዎቹን እንዳለ እያመሰቃቀለች የነበረችው ኒና ትመለከታታለች። ኒናም ይህንን እያደረገች የነበረችው ለንግግሩ አዘጋጅታ የነበረው ወረቀት በመጥፋቱ ምክንያት ነበረ። አንድሪውም ወደዛ በመጣበት ሰዓት ላይ ኒና ሚሊ የንግግሯን ወረቀት እንደሰረችባት ትነግረዋለች። ከዚያም ማልቀስ በመጀመርበት ሰዓት ላይም አንድሪውም ያነሳትና ያጽናናታል። ከዚያም አሁን ሻወር እንድትወስድና አረፍ ብላም የጠፋባትን ጽሑፍም መጻፍ እንደምትችልም ይነግራታል። ከዚያም ኒና ሚሊ በድጋሚ እንደዚህ አይነት ነገርን እንዳትሰራና ቀኗንም እንዳበላሸችባት ትነግራታለች። ሚሊም ክርክር ላለመፍጠር በሚል ባላጠፋችው ጥፋት ይቅርታ ትጠይቃታለች። ኒናም ከዛ ከሄደች በኋላ አንድሪው ለሚሊ ይቅርታ ይጠይቃታል። ኒናም ሰሞኑን የተለየ ባህሪን እያመጣች እንደሆነም ነበር የነገራት። በመስኮት በኩልም ኤንዞ የሚፈጠረውን ነገር በሙሉ እየተመለከተ ነበር። ሚሊም ቆሻሻዎቹን ልጥል በወጣችበት ሰዓት ላይ ምን ልትሰራ እዚህ እንደመጣች ይጠይቃታል። እሷም ለመስራት እንደሆነ በምትነግረው ሰዓት ላይ ተጨማሪ ነገር ሊያዋራት ቢፈልግም ነገር ግን ኒና በመስኮቱ እየተመለከተቻቸው መሆኑን ሲያውቅ ትቷት ለመሄድ ይወስናል። በቀጣይ ኒና ሽንት ቤታቸውን በምታጸዳበት ሰዓት ላይ ድንገት በውሃ ውስጥ አንድ ኪኒን ታገኛለች። በድንገትም ኒና ከኋላዋ ትመጣባትና እንደ ሌሎች አሰሪ ሴቶች እንዳልሆነች ትነግራታለች። ይህም ሊሆን የቻለውም አሁን እየተፈጠረባት ባለው ጭንቀት ምክንያት እንደሆነም ነበር የምታስበው። ሚሊ ምናልባት ጸባዮቿ እንዲቀያየር የሚያደርገው በእርግዝናዋ ምክንያት የተከሰተባት የሆርሞን መለዋወጥ እንደሆነ ትነግራታለች። ይህን ካወሩ በኋላ ኒና እራት እንድትሰራላቸው ሚሊ ትልካታለች። በመመገቢያ ጠረጴዛው ላይ ሲሲ ሚሊ የምትጠጣበትን ብርጭቆ እንድታጥብላት ትነግራታለች። የምታዋራት የነበረው በቁጣ ነበረ። አንድሪውም አብራቸው እንድትበላ ሚሊ ቢጋብዛትም ነገር ግን ያንን ባለመቀበል ወደ ክፍሏ ትመለሳለች። ከዚያም አዲሱን ስልኳን በመጠቀም ስለ ቤተሰቦቹ የተለያዩ መረጃዎችን መመልከት ትጀምራለች። በዚህም ሰዓት ላይ በአንድሪውም እየተሳበች እንደመጣች መገንዘብ እንችላለን።
ከዚያም በዛን ሰዓት ላይ ድንገት ካፕኬክ ይዞላት ወደዛ ክፍል ይመጣል። ከዚያም በድንገትም ሁለቱም ይሳሳማሉ። ልክ በዚህን ሰዓት ላይ ሚሊ ከእንቅልፏ ትነቃለች። በተመለከተችው ህልምም በራሷ ትናደዳለች። ቅዳሜ ዕለት ኒና ለሚሊ የክፍሉን ቁልፍ ትሰጣታለች። ሚሊም የረፍት ቀኗ ስለነበረ ለመሄድ ትነሳለች። ይሁን እንጂ ኒና ግን ቤት ውስጥ እንደምታስፈልጋት ትነግራታለች። በዚህም ክርክር ውስጥ በገቡበት ሰዓት ላይ አንድሪው ይመጣና ሚሊም ከዛ እንድትሄድም ይነግራታል። በቀጣይ ሚሊ ያመራቸው ወደ ሶሻል ሰርቪስ ዲፓርትመንት ነበረ። ሲገለጥም ሚሊ ከእስር ቤት በመከሮ የወጣች ሴት ነበረች። ስለዚህም ይሄ ቀጠሮ ለሷ በጣም አስፈላጊ ቀጠሮ ነበረ። ሚሊም ለአማካሪዋም ስለተፈጠሩት ነገሮች በሙሉ ከተናገረች በኋላ አሁን የምትገኝበትንም የቤት አድራሻንም ጨምሮም ትሰጣታለች። አማካሪዋም ሚሊ አሁን እየሰራች ያለውን ስራ በደንብ አጥብቃ እንድትይዝና ነገር ግን ያንን ማድረግ ማትችል ከሆነ በእስር ቤት የቀሯትን 5 ዓመታትን እንድታሳልፍ እንደምትገደድ ትነግራታለች። ሚሊም ከዛ በምትወጣበት ሰዓት ላይ ኒና ትደውልላትና ሲሲንም ከባሌ ክላሷ ወደ ቤት እንድታመጣት ትነግራታለች። ይሁን እንጂ ስለ አድራሻው ሳትነግራት ነበር የዘጋችባት። ሚሊም በስልኳ ትንሽ ጎግል ካደረገች በኋላ በሰዓቷ ወደ ትምህርት ቤት ትደርሳለች። ይሁን እንጂ የሌላኛዋ ተማሪ እናት ግን ሲሲ ይሄን ቀን የምታሳልፈው እነሱ ቤት እንደሆነ ትነግራታለች። ሚሊም የላከቻት ኒና እንደሆነች ትናገራለች። ስለዚህም ይቺ እናት ወደ ኒና በመደወል መስማማታቸውን ታሳያታለች። ይህም ሚሊ ግራ እንድትጋባም ነበር ያደረጋት። ሚሊም ወደ ቤት በምትመለስበት ሰዓት ላይ ሚሊ በሲሲ ትምህርት ቤት ውስጥ ያንን ትዕይንት በመፍጠሯ መናደዷን ትነግራታለች። እያስመሰለች የነበረችውም ልጅቷ ጓደኛዋ ቤት እንደምታደር እንደነገረቻት ነበረ። የአንድሪው እናት የነበረችው ኤቭሊን እነሱን ለመጎብኘት መታ ነበረ። ስለዚህም ሚሊ በለበሰችው አለባበስ እሷ ላይ ማሾፍ ትጀምራለች። ለልጇም የድሮ የሆኑ የሴራሚክ ሳህኖችን ይዛለት መታለች። ለነሱም የነገረቻቸው ከቤተሰቦቻቸው በውርስ የመጡ እቃዎች እንደሆኑ ነበረ። በዛን ቀን ማታ ላይ ሚሊ እንቅልፍ አልወስዳት ይለና ወደ ታችኛው ክፍል ለመሄድና ቲቪ ለመመልከት ትወስናለች። በድንገትም ወደዛ አንድሪ በሚመጣበት ሰዓት ላይ ሚሊ ወዲያውኑ ይቅርታ ጠይቀዋለች። ይሁን እንጂ ችግር እንደሌለው ከነገራት በኋላ እሱም በሶፋው ላይ ይቀላቀላታል። ስለ ቤተሰቦቻቸው ማውራት በጀመሩበት ሰዓት ላይ ሚሊ ስለ ቤተሰቦቿ ምንም አይነት ወሬን ሰምታ እንደማታውቅ ትነግረዋለች። አንድሪውም እግሯን በመንካትም ያጽናናታል። ከዛ በተጨማሪም የኒና ቤተሰቦች የሞቱት በህፃንነቷ እንደሆነና ያም የተፈጠረው ደግሞ ቤታቸው በእሳት መያያዙን ተከትሎም እንደሆነም ይነግራታል። እሳቱ እንዴት እንደተነሳ ማንም ሊያውቅ ባለመቻሉ ምክንያት በመጀመሪያ ላይ ፖሊሶች ኒና ይህንን እንደፈጠረች ነበረ ሲናገሩ የነበሩት። ልክ በዛን ሰዓት ላይም ኒና ወደዛ ትደርስና አንድሪውንም ወደ ክፍሉ ሄዶም እንዲተኛም ትነግረዋለች። ከዚያም ሚሊም ወደ ባሏ ልትቀርብ በመሞከሯም በዚህ ትቆጣትና የመጨረሻ ማስጠንቀቂያም ትሰጣታለች። ይህንንም እድል የሰጠቻት ለ1 ሳምንት ብቻ ነበረ። ከዚህ ጊዜ ጀምሮ የተስተካከለ ልብስም እንድትለብስም ትነግራታለች። በቀጣዩ ቀን ኒና ጓደኞቿን በሙሉ በመጥራት በቤት ውስጥ ይገናኛሉ። እሷም በከተማ ውስጥ ወደሚገኝ ወደ አንድ የጽንስ ሕክምና እንደምታመራና በዚህም ሕክምናም ልጅ የማግኘት እድል እንዳላትም ትናገራለች። ይህን እያወሩ ኒና ስልክ ተደውሎላት ለማዋራት በወጣችበት ሰዓት ላይ ሚሊ እነዛ ሴቶች ኒናን በሄደችበት ሲያሟ ትሰማች። ኒናም ልታረግዝ ያልቻለችውም ራሷን እየተንከባከበች ስላልሆነና አንድሪውም ከሷ የተሻለች ሴት እንደሚገባው ማውራታቸውንም ትሰማለች። ከሚያወሩት ወሬም ያንን ብቻ ሳይሆን ኒና ከመገባታቸው በፊት ከደሃ ቤተሰብ እንደመጣችና ከዚህ በፊትም ለ9 ወራት ያክል በአእምሮ ሕክምና ማዕከል መቆየቷንም ትገነዘባለች። ኒናም ልክ እንደተመለሰች ይህን ሐሜታቸውን ያቆማሉ። በዛን ቀን ማታ ላይ ሚሊ በዲያሪዋ ላይ ኒና ብዙ ውሸቶችን እንደዋሸችና አንድሪውም የሚያሳዝን ሰው እንደሆነም ትጽፋለች። ትንሽ ገንዘቦችንም ካጠራቀመች በኋላ ይህንን ስራም ለማቆም ነበር እቅዷ። ልክ በዛን ሰዓት ላይም ድንገት ኒና በሩን ከፍታ ትገባለች። ቅዳሜ ዕለትም ከአንድሪው ጋር እሷ ቀጠሮ ስላላት ሲሲን የምትጠብቃት እሷ እንደምትሆን ነበር የነገረቻት። ቅዳሜ ዕለትም በመጣበት ሰዓት ላይ ሚሊ ጥንዶቹ እስኪሄዱ ድረስ ትጠብቅና ከዚያም ወደ መታጠቢያ ቤት በመግባት የኒናን መድኃኒትም ታገኛለች። ስሙንም ሰርች ካደረገች በኋላ ይሄ መድኃኒት ለአእምሮ ህመም የሚታዘዝ መድኃኒት እንደሆነ ትገነዘባለች። በዚህም በመደንገጥም ወደ ጓደኛዋ ትደውልና አዲስ ስራም እንድትፈልግላት ትነግራታለች። ሲሲም ይህንን ከሰማች በኋላ ልትሄድ እንደሆነ ትጠይቃታለች። ይሁን እንጂ ሚሊ እንደዚህ እንዳላለችና በግራ ጆሮዋም ሰምታ ሊሆን እንደሚችል ትነግራታለች። በቀጣይ ሲሲ በአሻንጉሊት ቤቷ በምትጫወትበት ሰዓት ላይ ሚሊ የእሷን ዕቃ ከክፍሏ መውሰዷን ተከትሎ በዛ ትቆጣታለች። በድጋሚም ወደ እሷ ክፍል እንዳትገባም በነገረቻት ሰዓት ላይ ሲሲም እሷም ልክ እንደዚሁ ማድረግ እንዳለባት ትነግራታለች። ድንገት በዚህ ሰዓት ላይ በሩ በኃይለኛው ሲዘጋና የሲሲ ቤተሰቦችም ሲጫጫሁ ይሰማሉ። ኒናም ወደ ኮሪደሩ በደረሰችበት ሰዓት ላይ ያለቀሰች ነበር። አንድሪውም ወደዛ ክፍል ከደረሰም በኋላ ሚሊን ይጠራትና ለብቻቸው ማውራት እንዳለባቸው ይነግራታል። እናም በዚህ ሰዓት ላይ ነገራትም ኒና የሆነ የማህፀን ችግር እንዳለባት እና ለረጅም ጊዜም ልጅ ለመውለድ ቢሞክሩም እየተሳካላቸው እንዳልሆነም ይነግራታል። ሲሲም ኒና ከቀድሞ ፍቅረኛው የወለደቻት ልጇ ስትሆን ከሱም እስካሁን ምንም ልጅ አልወለዱም።
መሃል ሌሊት ላይ ሚሊ የሆነ ጩኸትን ትሰማና ከእንቅልፏ ትነቃለች። ወደታችም በወረደችበት ሰዓት ላይም ጥንዶቹ በክፍላቸው ውስጥ እየተጨቃጨቁ መሆናቸውንና የተለያዩ እቃዎችንም እየተወራወሩም እንደሆነ ትገነዘባለች። በሩንም ባንኳኳችበት ሰዓት ላይ ኒና በሩን ትከፍትላታለች። በእጇም ደም የነበረበትን የተቆረጠ የመስታወት ቁራጭን ይዛለች። ሚሊም አንድሪው ደህና መሆኑን ለማጣራት የሱስን በተጣራችበት ሰዓት ላይ ኒና በዛ መሳቅ ትጀምራለች። ከዚያም ሚሊም የሷን ጤናኛ አለመሆን አውቃ እንደሆነም ትጠይቃታለች። ከዚያም አንድሪው ይመጣና ስለታማውን መስታወት ከጇ ላይ ይወስድባታል እና ሚሊ ፊት ላይም በሩንም ይዘጋዋል። በቀጣዩ ቀን ኒና ለሚሊ ከዚህ በፊት ስለማርገዟ ስለዋሸቻት ይቅርታ ጠይቃታለች። አሁን ላይም ከአዲሱ መጀመር ስለምትፈልግም የኒና የድሮ ልብሶቿን ለሚሊ ትሰጣታለች። ከዚያም ለሚሊ በአንድ ትልቅ ሬስቶራንት ጠረጴዛ እንድታስይዝላቸውና አንድሪውንም ራት ለመጋበዝም ያላትን ሀሳብ ትነግራታለች። ሲሲም በዛን ቀን በጓደኛዋ ቤት ስለምትውል እሷም ይህንን ቀን እረፍት ማድረግ እንደምትችል ትነግራታለች። በሲሲ ባሌ ክላስ ላይ እዛ የነበረችው አንዲቷ ሞግዚት ለሚሊ ኒና ወደ አይምሮ ሕክምና ማዕከሉ የተላከችበት ምክንያት ሲሲን ወደ መታጠቢያ ቤት ውስጥ ከታት ልትገላት በመሞከሯ እንደሆነ ትናገራለች። ያ ብቻ ሳይሆን ራሷን ለማጥፋትም ብዙ መድኃኒቶችንም ስትወስድ ተገኝታም ታውቃለች። ሚሊም ወደ ቤት ከተመለሰች በኋላም ኢንዞ ስለ ቤተሰቡ የሚያውቀው ነገር ካለ በሚል ትጠይቋለች። ኤንዞም እዚህ መምጣት እንዳልነበረባት ይነግራታል። ነገር ግን ተጨማሪ ነገር ከማውራታቸው በፊት ኒና በመሃላቸው ትገባና ሚሊንም ኤንዞን እንዳታዋራው ትነግራታለች። እሱም ከሄደ በኋላም ኒና ለሚሊ በፖስታ ስለተላኩት ስለ ሬስቶራንቱ መግቢያ ትኬቶች ትጠይቃታለች። ሚሊም ይህንን የገዛቸው እሷ በመጠየቋ ምክንያት እንደሆነ ትነግራታለች። ቢሆንም ኒና ግን እሷ ይህንን እንዳላዘዘቻት በመናገር ትሸመጥጣታለች። ቅዳሜ ላይም ከልጇ ሲሲ ጋር ወደ ዲሲ እንደሚሄዱና የዚህ የሬስቶራንት ክፍያ ደግሞ ድጋሚ እንዲመለስላት ማድረግ ባለመቻሏ ምክንያት ገንዘቡን ከሚሊ ደሞዝ ላይ እንደምትቆርጠው ትነግራታለች። በዚህም ክርክር በተነሳበት ሰዓት ላይ አንድሪው ያቋርጣቸዋል። ሚሊም ይህንን ክፍያ መክፈል እንደማያስፈልጋትና ወደ ክሬዲት ካርድ ካምፓኒው በመደወል ክፍያውን ማስመለስ እንደሚችል ይናገራል። ቅዳሜ ዕለት ላይ አንድሪው ሚሊ ከመታጠቢያ ቤት ፎጣ ብቻ አድርጋ ሲወጣ ይመለከታታል። እሷም ለባብሳ ከወጣች በኋላም የትኬቱን ብር ማስመለስ ባለመቻሉ ይቅርታ ይጠይቃታል። ስለዚህም ከሆነ ሰው ጋር ወጥታ እንድትዝናናበትም ነበር የነገራት። ሚሊ ግን ምንም ጓደኛ እንደሌላት በነገረችው ሰዓት ላይ አንድሪው ከሱ ጋር አብረው መሄድ እንደሚችሉ ይነግራታል። ሚሊም ኒና ከሰጠቻት ልብሶች መካከል አንዱን ከለበሰች በኋላ አንድ ላይ ሆነው በመጀመሪያ ወደ ቲያትር ቤት ያመሩና እዛም ጥሩ ጊዜን ካሳለፉ በኋላም ወደ ሬስቶራንቱም ያመራሉ። በራት ላይም አንድሪው የጋብቻ ህይወቱ እሱ ባሰበው መልኩ እየሄደለት እንዳልሆነ ከነገራት በኋላ አብረው እንዲደንሱም ይጋብዛታል። ከዚያም ሁለቱ ጥሩ ጊዜን ካሳለፉ በኋላ መጠጥ በመጠጣታቸው ምክንያት መኪና መንዳት ስለማይችሉ በዛን ቀን በሆቴል ውስጥ ለማደር ይወስናሉ። የገቡትም ወደ ተለያየ ክፍል ሲሆን ሚሊ ስልኳን በተመለከተችበት ሰዓት ላይ ከኒና ብዙ መልእክቶች እንደተላኩላትና የመጨረሻው ደግሞ እሷን ስለማባረር እንደሆነም ትገነዘባለች። በዚህ ከባድ ሁኔታ ውስጥ የገባቸው ሚሊም በመጨረሻው ወደ አንድሪው ጋር በመሄድ ይህንን ስራ እንዳታጣ እንዲያረጋት ትለምነዋለች። እሱም ለዚህ ቃል ከገባላት በኋላም ሁለቱ ይሳሳሙና በመጨረሻም አብረው ይተኛሉ። በቀጣዩ ቀን ጧት ላይም ለኒና ስለዚህ ነገር እንዳይናገሩና ድጋሚም ይሄ ነገር እንደማይፈጠርም ቃል ይገባባሉ። ይሁን እንጂ ቤት ተመልሰው በመጡበት ሰዓት ላይ ግን አንድሪው ሚሊን ይስማትና በድጋሚ ይሄ ነገር ይፈጠራል። ኒናም እዛ በመጣችበት ሰዓት ላይ ሚሊ ምሳ አዘጋጅታ ነበር የጠበቀቻት። ኒናም ማታ ላይ ለሚሊ ስለላከችላት ሜሴጆች ይቅርታ ከጠየቀቻት በኋላ በእስር ቤት ውስጥ 10 ዓመትን ስለማሳለፏ ማውራት ትጀምራለች። አንድሪውም ይህንን ሲሰማ ይደነግጣል። ይሁን እንጂ ምንም አይነት ነገርን አልተናገረም ነበር። ከዚያም ኒና ለሚሊ የቤቱን አስቤዛ ደሞ ሄዳ እንድትገዛ ትነግራታለች። ነገር ግን እንድትጠቀም የነገረቻት የሷን መኪና ነው እንጂ የሚሊን አልነበረም። ምክንያቱም ያረጀ መኪና በመሆኑ ምክንያት ስማችንን እያጠፋ ነው ብላ አስባለች። በሱፐርማርኬት ውስጥም ሌላኛዋ ሞግዚት ለኒና ከኒና እንደዚህ ስልክ በመቀበሏ ጎበዝ እንደሆነችና አሰሪዎችም ይህንን የሚያደርጉት እነሱን በስልኩ ለመቆጣጠር እንደሆነ ትነግራታለች። ከዚያም ሚሊ ኒና በስልኩ አማካኝነት በሷና በአንድሪው መካከል ስለነበረው የፍቅር ግንኙነት እንዳወቀች ትረዳለች። እቃዎቹንም ወደ መኪናው በመስከትበት ሰዓት ላይ ድንገት ፖሊሶች መጥተው ያስቆሟታል። የያዟትም መኪናውን በመስረቋ ሰበብ ነበር። ይሁን እንጂ ጥሩ ሰዓት ላይ አንድሪው ይመጣና ከፖሊሶችም እሷን ያላቅቃታል። እናም ያንን ግራ መጋባትም ይፈታላቸዋል።
ወደ ቤትም አብረው በሚመለሱበት ሰዓት ላይም ሚሊ በእስር ቤት ስላሳለፈችው ጊዜ ባለመናገሯ ይቅርታ ትጠይቀዋለች። ቢሆንም አንድሪው ግን ይሄ እንደማይረብሸው ይነግራታል። ቤት በደረሱበት ሰዓት ላይም ኒና ለነ ሚሊ ስለ ግንኙነታቸው ሁሉንም ነገር እንዳወቀችና ቀሚሶቿንም እንደሰረቀችባትም እንደምትናገርና እንደምታሳስራት ትነግራታለች። ይሁን እንጂ በዚህን ሰዓት ላይ ግን በዚህ የተናደደው አንድሪው ተናዶ ኒናን ከዚህ እንድትወጣ ይነግራታል። ሚሊም እቃዎችሽን ላዘጋጅልሽ ወይ ብላ በጠየቀቻት ሰዓት ላይ ኒና በጥፊ ትመታታለች። ከዚያም ከሰደበቻት በኋላም ወደ መኪናዋ ውስጥም ገብታም ከዛ ትሄዳለች። የሆነ መንገድ ላይ በደረሰችበት ሰዓት ላይ መኪናዋን አቁማ ማልቀስ ትጀምራለች። ከዚያም አንድሪው ለሚሊ ጉንጯ ላይ ቀዝቃዛውን በረዶ እያደረገላት ከዚህ በኋላ አዲሷ ባለቤቱ እሷ እንደምትሆን ይነግራታል። ከዚያም ቀጣዮቹን ቀናት ሚሊና አንድሪው ጊዜያቸውን አብረው ማሳለፍ ይጀምራሉ። ይህም ያው የተለያዩ ነገሮችን ይጨምራል። አንድ ቀን ጠዋት ላይ ሚሊ ቁርስ ትሰራና ቁርሱንም የአንድሪው እናት ባመጣቸው የቻይና ሸክላ ላይ ታቀርበዋለች። ይሁን እንጂ ከውጪ ኤንዞ አፍጥጦ በሚመለከታት ሰዓት ላይ በዛ ትደነግጥና ትጥለዋለች። እናም በዚህ ምክንያትም ይሰበራል። አንድሪውም ድምጹን ሰምቶ ወደዛ በወረደበት ሰዓት ላይ የጣለችው ኤንዞ አስደንግጧት እንደሆነ ትነግረዋለች። ከዚያም ወደ ኤንዞ ጋርም ከሄደም በኋላም ኤንዞን ከዚያ ያባረረዋል። ከዚያም ለሚሊም ሸክላዎቹን በአንድ ቦርሳ እንድታደርጋቸውና ያንንም የሚጠግን ሰው እንደሚያቅም ይነግራታል። ሚሊም እንዳላት ታደርጋለች። ነገር ግን ሸክላዎቹን ሳታጥብ ስለነበር የከተተችው በዚህ ይቆጣታል። ከዚያም መጠጥ ይዘውም ሁለቱ አንድ ላይ ወደ እሷ ክፍል ደግሞ ያመራሉ። ከደቂቃዎች በኋላም ሚሊ በድጋሚ በነቃችበት ሰዓት ላይ ክፍሉ ሙሉ ለሙሉ ባዶ ሆኖ ታገኘዋለች። ከዛ ለመውጣት ብትሞክርም በሩ ግን ተዘግቶባት ነበረ። በኮሪደሩ ላይ የሚገኘው አንድሪው አሁን መውጣት እንደማትችል ይነግራታል። ይህ በእንዲህ እንዳለ ሲገለጥ ኒና ከዚህ በፊት ካለቀሰች በኋላ እንዳለቀሰች አልነበረም የቀረች፣ ይልቁኑ በደስታ ስትስቅ ነበረ። ከዚያም ወደ ሆቴልም ካመራች በኋላም አሁን ነፃነቷን ማግኘቷን ተከትሎ ስትደንስም ታይታለች። ብዙ መጠጥ ከጠጣች በኋላም የአንድሪው ፎቶዎችንም ማቃጠል ትጀምራለች። ከዚያም ስለ ሁሉም ነገር የሚያብራራውን መልእክት ለሲሲ በደብዳቤ መጻፍ ትጀምራለች። ኒናም ቤተሰቦቿን ከዚህ በፊት የገደለባትን እሳት አላስነሳችም ነበረ። ይሄ ግን እሷ ላይ በጣም ትልቅ ጫናን አሳድሮባት የነበረ ሲሆን ያደገችውን በወላጅ አልባ ልጆች ማሳደጊያ ነበረ። ከዚያም ወደ ሕግ ትምህርት ቤት ስኮላርሺፕ ካገኘች በኋላም እዛ ስትማር አስተማሪዋ ከነበረው ፕሮፌሰር ፍቅር ይዛትና ሲሲንም ልትወልዳት የቻለችውም ከሱ ነበረ። ሰውየውም ከልጇ ጋር የሚያገናኘው ምንም አይነት ነገር እንዲኖር ስላልፈለገ ልጅቷን የማሳደግ ኃላፊነት በሙሉ የወደቀው ኒና ላይ ነበረ። በሕግ መስሪያ ቤት ውስጥም እየሰራች በነበረችበት ሰዓት ላይ ድንገት በአንድ አጋጣሚ ከአንድሪው ጋር ትተዋወቃለች። ከዚያም ከ6 ሳምንት ትውውቅ በኋላ እንዲጋቡ ይጠይቃታል። እሷም በዚህ ተስማምታም ከተጋቡም በኋላም አንድሪው ከዚህ በፊት ከነበረችው ሚስቱ ጋር አብሮ ይኖርበት ወደ ነበረው ቤት ያመጣት። ኒናም ይህንን በተገነዘበችበት ሰዓት ላይ ነበረ ከሱ መራቅ የነበረባት። ይሁን እንጂ ያንን ችላትልና አንድሪው ጸጉሯን እሱ በፈለገው መልኩ እንድትቀባ ባዘዛት ሰዓት ላይ ያንን መቀባት ትጀምራለች። ከዚያም በሚያስገርም መልኩም ጸጉሯን በየቀኑ በሚባል መልኩ ቀለሙን በደንብ መቀባቷን ያረጋግጥ ነበረ። አንድ ቀንም ኒና ሲሲን በማሳደግ ስራ ላይ በጣም ቢዚ ሆና ስለነበረ ጸጉር ቤት ሄዳ ቀለሙን ልትቀባ አልቻለችም ነበረ። አንድሪውም ይህንን በተመለከተበት ሰዓት ላይም ወደዛ ክፍል ሄዳ ፋይሉን እንድታመጣለት ይነግራታል። ኒናም ሄዳም ሳጥኖቹን ብትከፍትም ነገር ግን ምንም አይነት ፋይል ልታገኝ አልቻለችም ነበረ። እናም ትኩረቷም እዛ ላይ በነበረበት ሰዓት ላይ ድንገት አንድሪው ይመጣና በሩንም ይቆልፍባታል። ይህንን የሚያደርገውም በጊዜዋ ሄዳ ጸጉሯን ቀለም ባለመቀባቷ እንደሆነም በመናገር አንድ ፖስታን ይሰጣትና በዚህም ውስጥ 100 የጸጉሯን ቅንጣቶችን እንዳለ ከጭንቅላቱ ውስጥ ነቅላ እንድትከት ይነግራታል። ከነዚህም ውስጥ ከነስሩ ሊወጣ ያልቻለ የጸጉር ቅንጣት አንድ እንኳን ካገኘ ድጋሚ ከዜሮ መጀመር እንዳለባት ነበር የነገራት። ኒናም ይህንን ለማድረግ አልፈለገችም ነበር። ይሁን እንጂ መልስ ሳይሰጣት ከዛ ይሄዳል። በዚህ ከባድ ሁኔታ ውስጥ የገባችው ኒናም በሩን መደብደቧንና በመስኮቱ በኩልም የሚረዳት ሰው ከመጣ በማለት መመልከቷን ትቀጥላለች። ቤት ውስጥ ምግብ ሳይሆን ውሃ የነበረበት ትንሽዬ ፍሪጅ ብቻ ነበር የነበረው። በክፍሉ ውስጥ መጸዳጃ ቤትም ስላልነበረም ሌላ ዕቃንም ትጠቀማለች። በመጨረሻም ሌላ ምርጫ ስላልነበራት በህመም ውስጥም ሆናም ቢሆን ከጸጉሯ 100 ቅንጣቶችን ትነቅላለች። ይሁን እንጂ አንድሪው ያንን ከተመለከተ በኋላ አንደኛዋ ቅንጣት ስር እንደሌላት ይነግራታል። ስለዚህም ከዜሮ እንድትጀምርም ነበር የነገራት። ኒናም እንዳላት አድርጋ ጥያቄውን ካሳካች በኋላ አንድሪው እንድትጠጣ ውሃ ይሰጣታል። እናም ይህንን ሁላ የሚያደርገውም ለእሷ ሲል እንደሆነም ይነግራታል። ኒናም ከዛ ነፃ ከወጣች በኋላ ወደ ልጇ ጋር በመሄድ ታቅፋታለች። ከዚያም ግን በድንገት የህመም ስሜት ይሰማታል። ይህም ሊሆን የቻለው አንድሪው በውሃው ውስጥ የሆነ መድኃኒትን በማድረጉ ምክንያት ነበረ።
በነቃችበት ሰዓት ላይም ሲሲ በመታጠቢያ ገንዳ ውስጥ ልትሞት ተዳርሳ ነበር ያገኘቻት። ኒናም ወዲያውኑ ልጇን ለማዳን ትሞክራለች። ቢሆንም ልክ በዛን ሰዓት ላይ ግን ፖሊሶች ወደ ቦታ ይደርሱና ልጇን ልትገል እንደነበረም በማሰብም ጎትተው ይወስዷታል። አንድሪውም እንደደነገጠ አባት በመምሰል ወደ ቦታው ሊመጣ ችሎ ነበረ። ይሁን እንጂ እሷ በመታሰሯ ግን ደስተኛ ነበር። ከዚያም ለ9 ወራት ያክል ኒና በሳይካትሪክ ሆስፒታል ውስጥ ልታሳልፍ ችላለች። ለዶክተሮቹም ስለ አንድሪው ሁሉንም ነገር ለመናገር ትሞክራለች። ቢሆንም ግን ሁሉንም መረጃዎች አጥፍቶባት ስለነበረ ማንም ሰው ሊያምናት አልቻለም። በመጨረሻም ኒና ልጇ ሲሲል ልትገለ እንደነበረ ታምናለች። ዶክተሮቹም ይህንን ሲሰሙ እንደተሻላት ማሰብ ይጀምሩና ወደ ቤቷም እንድትሄድ ይፈቅዱላታል። ከዚያም ቀጣዮቹን አመታትም ምንም እንኳን አንድሪው ስለሷ መጥፎ ነገሮችን እንኳን ቢል ዝምተኛ ሚስት ሆና መኖሯን ትቀጥላለች። ከሷም ልጅ እንዲኖረው ቢፈልግም ነገር ግን ኒና የእርግዝና መከላከያን በመጠቀምና ዶክተሩ መሃነች ብሎ እንዲናገር ጉቦን በመስጠት ከሱ ልጅ እንዳትወልድ ታደርጋለች። ኒናም ትናንሽ ስህተቶችን ከሰራች አንድሪው ወደዛ ክፍል ውስጥ የሚያስገባት ይሆናል። ኒናንም የሚያምናት የነበረው ኤንዞ ሲሆን እሷንም ከዚህ ለማስመለጥ ሲሞክርም ነበረ። በመሃል ላይ ግን አንድሪው ይዛቸውና በድጋሚም ወደ ሆስፒታሉ እንድትገባም ያስደርጋል። ከዚያም ኒና በድጋሚ በወጣችበት ሰዓት ላይ ኤንዞ ሊረዳት ደግሞ ይፈልጋል። ይህንንም ሊያደርግ የፈለገውም በአንድሪው ምክንያት እህቱን ስላጣ እንደሆነ ነበረ። ይሁን እንጂ ኒና ግን የራሷ እቅድ ስላላት እዚህ ውስጥ እንዳይገባ ትነግረዋለች። ሐሳቧም ሌላ የቤት ሰራተኛን ወደዚህ ለማምጣትና አንድሪውን በእሷ ፍቅር እንዲወድቅም ለማድረግ ነበር ሐሳቧ። ባደረገችው ምርጫም ሚሊ ልትመርጣት ችላለች። ምክንያቱም የፀጉሯ ቀለም እሱ ከሚፈልገው ቀለም ጋር የሚሄድ ነው። እናም ደግሞ ገንዘብ ለማግኘትም ትግል ላይ የነበረች ሴት ነበረች። ሚሊም ሰው ገላ እስር ቤት እንደነበረችም በተገነዘበችበት ሰዓት ላይ ፕላኗን በመቀየር አንድ ቢላን ታዘጋጅላታለች። ወደ አሁኑ ጊዜ ስንመለስ ሚሊ ልጇን ሲሲ ከትምህርት ቤት ትወስዳታለች። እናም በዚህ መልኩም አብረው ከዛ እንዲያመልጡም ነበር እቅዷ። ሲሲም ሚሊንም አብረው ይዘዋት እንዲሄዱ ትናገራለች። ይህ በእንዲህ እንዳለ አንድሪው ወደ ሚሊ ከሄደ በኋላ የተሰበረውን የሳህኑን ቁራጭ ይሰጣታል። እናም ይህንን በመጠቀምም ሆዷ ላይ 11 ጊዜ እንድትቆርጥ ይነግራታል። በስትክክሉ ማድረግ ካልቻለች ደግሞ ከዜሮ ድጋሚ መጀመር ይኖርባታል። ሚሊም ይህንን ሳትቀበል በሩን መደብደብ ትጀምራለች። ከዚያም በትውስታ ሃይስኩል ላይ በነበረችበት ጊዜ ላይ የክፍሏ ተማሪ የተደፈረችበትን ጊዜ በማስታወስ ታስባለች። ሚሊም ወዲያውኑ ያገኘችውን ዕቃ በመጠቀም ልጁን ደጋግማ ትመታውና በመጨረሻም ልጁ ይሞታል። እንዳለመታደል ሆኖ ልጁ የሀብታም ልጅና ተጽዕኖ የሚያሳድሩ ቤተሰቦች ስለነበረ ራሷን ለመከላከል ነው ከሚል ይልቅ ገዳይ ነች ተብሎ ይፈረድባታል። ክፍሉንም በምትበረብርበት ሰዓት ላይ ሚሊ ኒና ያስቀመጠችላትን ቢላ ታገኘዋለች። ከዚያም በጠየቃት መልኩ ሆዷን 11 ቦታ ትቆርጥና ከጨረሰች በኋላም አንድሪውን ትጠራዋለች። ይሁን እንጂ ጠዋት እስከሚሆን ድረስ አልመጣም ነበር። ከዚያም በቀስታ እሷን ማዋራትና ወደፊትም ጥሩ ህይወት እንደሚኖራቸው በሚነግራት ሰዓት ላይ ድንገት ሚሊ በቢላው አንገቱን ትወጋዋለች። ከዚያም ለማምለጥ በምትሞክርበት ሰዓት ላይም አንድሪው መታትና ጎትቶ ያስገባታል። ይሁን እንጂ ሚሊም እንደዛው ተመታውና ከክፍሉ ውስጥ መውጣት ትችላለች። ከቆለፈችው በኋላም ሚሊ ወደ ኪችኑ በማምራት ምግብ መብላት ትጀምራለች። በአንድሪው ስልክ ላይም አንድሪው እስካሁን ድረስ ተፋቶ ከሆነ በሚል የጠየቀችውን የእናቱን ሜሴጅ ትመለከታለች። ሚሊም ተናዳ የተለያዩ እቃዎችን ይዛ ከሄደች በኋላ አንድሪው ማዋራት ትጀምራለች። በመጀመሪያም ፒንሳውን ከሰጠችው በኋላም ጥርሱን እንዲነቅል ትነግረዋለች። አንድሪውም ይህንን ባልተቀበለበት ሰዓት ላይ በውርስ የመጡትን እነዛን ሸክላዎችን መሰባበር ትጀምራለች። አንድሪውም በዚህ ተናዶም በሩን መቀጥቀጥ ይጀምራል። ገንዘብም እንደሚሰጣት ቢነግራትም ነገር ግን አልከፈተችለት። ወደ እስር ቤትም የተላከችው በግድያ መሆኑን ከነገረችው በኋላ ጋዝ ማርከፍከፍም ትጀምራለች። ክብሪቱንም በለኮሰችበት ሰዓት ላይ አንድሪው በመጨረሻ ቅጣቱን ሊቀበል ይወስናል። ፒንሳውንም ይዞም በህመም እየጮኸ የጠየቀችውን ማድረግ ይጀምራል። ሚሊም ከራሱ ስልክ ጋር የተገናኘውን የሲሲቲቪ ካሜራን መመልከት ትጀምራለች። ጥርሱንም ከበሩ ስር ከላከላት በኋላም ሚሊ ትይዘውና ጠዋት ላይ እንደምትመለስ ትነግረዋለች። በዛን ቀን ማታ ላይ ሚሊ ቲቪው ፊት ለፊት እንቅልፍ ይወስዳታል። ኒናም ወደ ቤት በዛን ቀን ላይ ተመልሳ ነበረ። እላይኛው ክፍል ላይም የሚበራውን መብራት ከተመለከተች በኋላ ሚሊ አሁንም እዛ ውስጥ እንዳለች ታስባለች። ስለዚህም ወደዛ ክፍል በመሄድ እሷን ለማትረፍ ነበር እቅዷ። በተመሳሳይ ጊዜም ሚሊ ድንገት ትነቃና በሲሲቲቪ ካሜራውም የሚፈጠረውን ነገር ትመለከታለች። ወደ ላይኛው ክፍል በሄደችበት ሰዓት ላይም ኒና ለአንድሪው በሩን ስትከፍት ትመለከታለች። እሱም ወዲያውኑ ገፍትሮም ይጥላታል። ሚሊም ሸክላውን በመጠቀምም ጭንቅላቱ ላይ ሰብረዋለች። ይህም እሷን መከተል እንዲጀምር ያደረገው ሲሆን በመጨረሻም ይዟት ሊያንቃት ይሞክራል። ቢሆንም ሚሊ እጁን ነክሳ ካላቀቀችው በኋላ መተው ደግሞ ትሄዳለች። አንድሪውም እሷን መፈለጉን በቀጠለበት ሰዓት ላይ የትኛው ቦታ ላይ ሊያገኛት አልቻለም።
በመጨረሻ ግን ኒናን ያገኛታል። ከዚያም እሷን ይቅርታ በመጠየቅም ድጋሚ ህይወታቸውን አብረው እንዲጀምሩ ይጠይቃታል። የሚጠቀመው አሳማኝ የነበሩ ቃላቶችን ነበረ። ይሁን እንጂ ኒና ግን አውሬ እንደሆነ ትነግረዋለች። እሱም በዚህ ጊዜ ላይም ሊመታት ይሞክራል። ይሁን እንጂ ሚሊ ግን ድንገት ከኋላው ትመጣና ገፍትራ ወደ ታች ትጥለዋለች። ደረጃውም አንድሪውን በተደጋጋሚ የመታው ሲሆን በወደቀበት ሰዓት ላይ ወዲያውኑ ነበር የሞተው። ኒናም አምፖሉንም በመጣል አምፖሉን ለመቀየር ሲል የሞተ እንዲመስል ታደርጋለች። ይሁን እንጂ ሚሊ ግን ይህንን ማንም ሊያምን እንደማይችል ትነግራታለች። ቢሆንም ኒና ግን ከዚህ በላይ ምንም ማድረግ አልፈለገችም። ሚሊም የአንድሪውን ጥርስ እዛው ቦታ ላይ ካስቀመጠች በኋላ ኒና ወደ ኤንዞ በመደወል መጥቶ እንዲያጸዳዳ ትነግረዋለች። ፖሊሶችን በመጡበት ሰዓት ላይ ኒና ባሏ እንደሞተባት ሚስት ማስመሰል ትጀምራለች። ኦፊሰሯም እንደተወጋ የሚያሳይ ምልክት እንዳገኙ ትነግራታለች። እናም ከላይ መውደቅም ይህንን እንደማያስከትልም ነበር የነገረቻት። ይሁን እንጂ ኦፊሰሯ ከዛ በተጨማሪ የአንድሪው የመጀመሪያ ሚስት የእሷ እህት እንደነበረች ትነግራታለች። ይሁን እንጂ ከተፋቱ በኋላ ግን አሁንም ጥሩ ሁኔታ ላይ አልነበረችም። ስለዚህም ለእሷ ለመበቀል ስትል ፖሊሷ የአንድሪው ሞት አደጋ ነው ብላ ለመደምደም ትወስናለች። በቀጣዩ ቀን በቀብር ስነ ስርዓቱ ላይ የአንድሪው እናት በአንድሪው ጥርስ ላይ ስለተፈጠረው ነገር መጠየቅ ትጀምራለች። ያ ብቻ ሳይሆን ኒና ሲሲን ባለበሰችበት መንገድም መቆጣትም ትጀምራለች። ከዚያም ኒና ወደ ሚሊ ጋር በመሄድም $100,000 ቼክ እንሰጣታለች። ይህንንም ያደረገችውም ኒና ከዜሮ እንድትጀምር ነበረ። በቀጣዩ ትዕይንት ላይ ሚሊ ወደ ሌላ የሀብታም ቤት ደግሞ ኢንተርቪው ለማድረግ እንደሄደች እንመለከታታለን። ይህችም ሀብታም ሴት ሚሊ ልትቀጥራት ያሰበችው በኒና ጠቋሚነት ነበረ። ይህች ሴትም ባሏ ጥቃት እንደሚያደርስባት ከነገረቻት በኋላ ሚሊ ልትረዳት እንደምትችል ትምልላታለች። ፊልሙም ልክ እዚህ ጋርም ያበቃል። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።